እንዴት አመሻችሁ? ዛሬ ያው ዲስከስ የምናደርገው የዚህ የኮቪድ-19 የፒፒ ማቴሪያሎችን ኤልአርኦ ዲፓርትመንት ፕሮኪውር አድርጎ እንደዚሁ ለኤምሲኤስ ዲስትሪቢዩት አድርጓል። ኤምሲኤስም ደግሞ እንደዚሁ ለክሊያንቶቻችን ኦር ለኢንድ ዩዘሮቻችን ያንን ዲስትሪቢዩት አድርጓልና እሱ ላይ በተመለከተ ፖስት ዲስትሪቢዩት ሞኒተሪንጎቻችን በምን መሆን አለበት የሚለውን እሱ ላይ ፎከስ አድርገን ያው ዲስከስ እናደርጋለን። በዚህ ሰዓት ሪከርድ ሰዓቱን ስታዩ ትንሽ ከሌሊቱ 5 ሰዓት ሆኗልና በዚህ ሰዓት ሪከርድ እንዴት ለማድረግ ቻክ ላላችሁ ያው በተለይ ትንሽ ናውቲ የሆኑ ልጆች ያሏችሁ ትረዱኛላችሁ ብዬ አስባለሁና ስለዚህ ይህችን ሰዓት ነው መጠቀም የምችለውና እነዚህን አጋጣሚ ነው ልጠቀም የምችለው። ስለዚህ በዛ ምክንያት ነው ይሄንን ፕሮቫይድ ኦር ይሄን ሪከርድ ለመስራት የቻልኩት። እዚህ ዲስከስ የምናደርገው ኮንቴንቶቻችንን ለማየት የመጀመሪያው ኢንትሮዳክሽን ላይ በተወሰነ ዲስከስ እናደርጋለን። ኢንትሮዳክሽን ዲስከስ ካደረግን በኋላ ለዚህ ፒዲኤም ፕሮፖዝ ያደረግነው ሜቶዶሎጂ አለ። እነዛ ሜቶዶሎጂዎች ምን ይመስላሉ፣ ምን ምንድናቸው የሚሏቸውን እንደዚሁ ዲስከስ እናደርጋለን። ኤንዴን ሳምፕሊንግ፣ የሳምፕሊንግ ስቴጆቻችን ምን ይመስላሉ፣ ምን አይነት የሳምፕሊንግ ስቴፖችን ፎሎ እናደርገው የሚለውን እንደዚሁ እሱንም እናያለን። ኤንዴን ኩዌስችነር አለው፣ ያንን መጠይቆቹ እነሱ ላይ ዲስከስ እናደርግና ኤንዴን ፋይናሊ አክሽን ፕላን ላይ በተወሰነ ዲስከስ አድርገን ኤንዴን ከዛ በኋላ እንጨርሳለን ማለት ነው። ኢንትሮዳክሽን ላይ አይ ቲንክ ብዙዎቻችሁ ፋሚሊየር ናችሁ ብዬ አስባለሁና የዚህ የኤልአርኦ ኮቪድ-19 የኢመርጀንሲ ሪስፖንስ ኢምፕሊሜንቴሽን ፕላን ላይ በደንብ አይታችሁት ከሆነ 3 ሜን ኮምፖነንቶች አሉት። አንደኛው ኦልሬዲ ሶስቱንም የፈጸምናቸው ናቸው፣ ኢምፕሊመንት ያደረግናቸው ናቸው። አንደኛው ምንድነው የካሽ ዲስትሪቢዩሽን ፕሮግራም ነበር። ስለዚህ ያንን ካሽ ዲስትሪቢዩት ፕሮግራም ዲስትሪቢዩት ያደረግነው ለዛ ኢንቴንድድ ለሆነ ፐርፐዝ ክሊያንቶቻችን ያንን ካሽ እንዲጠቀሙበት ታሳቢ ተደርጎ ነው። ሁለተኛው ደግሞ እንደምታውቁት ከዚህ ከኮቪድ-19 ስፕሪድ ጋር በተገናኘ ፐብሊክ ሄልዝ ሜሴጂንግ ፕሮቫይድ ተደርጓል። እንዴት ነው ይሄንን በደንብ አዌርድ የሚሆኑት ክሊያንቶቻችን፣ እንዴት ነው አዌርድ የሚሆኑት የገቨርንመንት አካሎቻችን፣ እንዴት ነው አዌርድ የሚሆኑት የሚለውን ያንን ፐብሊክ ሜሴጂንግ ፕሮቫይድ ስናደርግ ነበር። ሶስተኛው ደግሞ ለምሳሌ ፐብሊክ ሜሴጂንግ ላይ ሃንድ ዋሽንግ መጠቀም አለብን ካልናቸው፣ ስለዚህ ያንን ፕሮቫይድ ማድረግ፣ ማቴሪያሎቹ መጠቀም አለብን ካል እነዛን ፕሮቫይድ ማድረግ ይጠበቅብናል። ስለዚህ የፒፒ ማቴሪያሎችን ፕሮኪው አድርገን ዲስትሪቢዩት አድርገናል። እነዚህ ሶስቱ ዋና ዋና የዚህ የኤልአርኦ የኮቪድ-19 ኢመርጀንሲ ሪስፖንስ ፕላኖቻችን ናቸው። ፒዲኤም ስንሰራ ኢንጀነራል 4 ኤሞች አሉት። የፒዲኤም ሰርቬዎችን ስናካሄድ ማለት ነው። የመጀመሪያው በትክክል ያ የገዛነው ማቴሪያል ዲስትሪቢዩት ያደረግነው ማቴሪያል ለዳይሬክት ክሊያንቶቻችን ደርሷል ወይ ነው የመጀመሪያው። ሁለተኛው በሰዓቱ ደርሷል ወይ የሚለውን እነሱ ማየት ይፈልጋል። ኢመርጀንሲ ፕሮግራም ላይ ከታይም ጋር ነው። ምክንያቱም እነሱ በጣም የሚፈልጉበት ሰዓት ላይ ካልደረሰ ክሊያንቶቻችን ኢመርጅ የሚያደርጉበት ሰዓት ላይ ካልደረሰ ፕሮግራሞቻችን ፌል ሊያደርግ ስለሚችል፣ ስለዚህ የታይምለስ ኢሹም ማየት ያለብን። ሌላው የተገዙት ማቴሪያልስ አፕሮፕሪየት ናቸው ወይ እነሱንም ቼክ እናደርጋለን። ኤንዴን ፋይናሊ ደግሞ ኢፌክቲቭነሳቸው ኢፌክቲቭሊ ለታሰበለት አላማ ክሊያንቶቻችን እየጠቀሙት ነው የሚለውን እሱንም እንደዚሁ እናያለን። ይሄኛውንም ቅድም ካልኳችሁ ከኢመርጀንሲ ሪስፖንስ ሎግ ፍሬም ዴቨሎፕ አገናና የኤልአርኦ 4 ስትራቴጂክ ኦብጀክቲቮች አሉትና ይሄኛው እንደ ኤስኦ5 ወይንም ስትራቴጂ ኦብጀክቲቭ 5 ብለን እዚህ ፕሮግራም እዚህ ኤልአርኦ አክቲቪቲ ላይ ኢንኮርፖሬት የተደረጉ ናቸው። ዲቴሎችን አልገባበትም፣ በተወሰኑ አክቲቪቲዎችን ለመነካካት ብዙዎቹን ስለሰራናቸው ታውቋቸዋላችሁና የመጀመሪያው ቅድም እንዳነሳው የካሽ ዲስትሪቢዩሽን ፕሮግራሞች ነበሩ። ስለዚህ ለምን ያክል ክሊያንቶች ካሽ ዲስትሪቢዩት አድርገናል የሚለው አንደኛው አክቲቪቲ ነው። ሁለተኛው የአማውንት መኒ ምን ያክል ገንዘብ ፕሮቫይድ ስናደርግ ነበር። ያው በአንድ ክሊያንት
1400 ብር አካባቢ ፕሮቫይድ ስናደርግ ነበር። ስለዚህ ቶታል ደግሞ እንደዚሁ አግሪጌቱን ማግኘት እንችላለን። ሌላው ከዚህ ከፐብሊክ ሜሴጂንግ ጋር በተገናኘ ለምሳሌ የሃንድ ዋሽ ዴሞንስትሬሽን እንደዚሁ ሜሴጂንግ ፕሮቫይድ ስናደርግ በተለያዩ ቀበሌዎች ፐብሊክ አናውንስመንቶች ሲደረጉ ነበረ። በእግር ሊሆን ይችላል፣ በመኪና እየተጓዘን ሊሆን ይችላል። እነዚህ ስናደርግ ነበር። እንደዚሁም ደግሞ የፒፒ ማቴሪያሎችን ለስታፍ ሊሆን ይችላል፣ ለፖይንት ኦፍ ኮንታክቶቻችን እንደዚሁ ፕሮቫይድ ስናደርግ ነበር። እንደዚሁም ከአዌርነስ ማቴሪያሎች ጋር በተገናኘ እንደዚሁ የተለያዩ ለወረዳዎች ለምናምን ፕሮቫይድ ሲደረጉ ነበር። ሌላው አይ ቲንክ እስከ ላስት ኳርተር የአይቲቲ ዳታዎችን ስናይ በዚህ ኳርተር ኢምፕሊመንት ተደርገው ሊሆን ይችላል ብዬ አስባለሁ እና ከዚህ የመንግስት አካላት ጋር ተገናኘ የቬሂክሎችን ሬንት የማድረግ ለእነሱም ደግሞ የፒፒ ማቴሪያሎችን ፕሮቫይድ የማድረግ ጋር በተገናኙ እነዚህ አጠቃላይ በሎክ ፍሬሞቻችን የተቀመጡ አክቲቪቲዎች ናቸው። ምን አይነት ሜቶዶሎጂ ነው ፕሮፖዝ የተደረገው? ይህንን የፒፒኢ ዴቨሎፕ ለማድረግ ወይም ፒዲኤሙን ዴቨሎፕ ለማድረግ ስናየው ሁለት አይነት አፕሮች እንከተላለን። አንደኛው ሳምፕል ቤዝድ አፕሮች ነው። ምክንያቱም ለምሳሌ ኤልጂዎቻችንን ሳምፕል እናደርጋቸዋለን። እንደዚህ ደግሞ ከኤልጂ ደግሞ ኤልጂ ሜምበሮችን እነሱን ስለሆነ ኢንተርቪው የምናደርገው ኦር ኮሚኒኬት የምናደርገው እነሱን ኢንተርቪው እናደርጋቸዋለን። ሁለተኛው ደግሞ ሴንሰስ ነው። ለምሳሌ ትንሽ ግሩፕ ያላቸውን ለምሳሌ ኤምሲኤስ ኤልአርኦ ማኔጅመንት ሊሆን ይችላል፣ ቀበሌ አካባቢ ያሉ አድሚኒስትሬተሮች ሊሆን ይችላል። እንደዚሁም ደግሞ የሰርቪስ ፕሮቫይደር ኦነሮች እነሱ ካሉ እነሱ ምክንያቱም ትንሽ ስለሆኑ ሴንሰስ አፕሮች እንከተላለን ማለት ነው። ሁለቱን አንድ በአንድ ለማየት እንሞክራለን። ሁለቱንም ማለት ነው። ሳምፕሊንግ ላይ ያው ሳምፕሊንግ ሁለት አይነት መንገድ ነው የምንሰራው። አንደኛው ማኑዋሊ እንሰራለን። ሁለተኛው ደግሞ የተለያዩ የሳምፕል ሳይዝ ካልኩሌተር መስሪያ እንትኖች አሉና በጣም ኢዚየስት ወይ የምንጠቀሙት ነው። እዚህ ማኮር.ኮም ላይ ብትገቡ እዚህ ጋር የዌብሳይቷን ጠቅሰናልና እዛ ላይ ብትሄዱ በጣም ኢዚሊ ሁለት ነገሮችን ብቻ ኢንሰርት አድርጋችሁ ሳምፕል ሳይዙን ማግኘት ትችላላችሁ። የበደምኛው የኮንፊደንስ ሌቭሉን ማወቅ ያስፈልጋል። ሁለተኛው ደግሞ ኮንፊደንስ ኢንተርቫላችን እሱን መለየት ያስፈልጋል። ሁለቱን ካወቀ እና እንደገና ደግሞ ቶታል ፖፑሌሽኑን ካወቀ ኢዚሊ ማግኘት ይቻላል። ይሄ ቅድም ያልኳችሁ ከማኮር.ኮም ላይ የምታገኟት የሳምፕል ሳይዝ ዲተርማይን የምናደርግበት ነች። አሰራሯን ለማየት ስንሞክር እዚህ ጋር ለምሳሌ የኮንፊደንስ ሌቭል አለ። እኛ ቀደም ፕሮፖዝ ያደረግነው 90% ነው። እዚችጋችን አሮ ክሊክ ስናደርጋት 90፣ 99፣ 95 እያለ ይመጣልና እሷ ላይ 90 ብለን እናስገባለን። ኤንድ ኔክስት ላይ ኮንፊደንስ ኢንተርቫል የሚያለ እሷን 10% እናደርጋለን። ኤንድ ፋይናሊ ፖፑሌሽን ለምሳሌ ሳምፕል መውሰድ የፈለግነው የኤልጂ ግሩፖችን ከሆነ አጠቃላይ በምንሰራበት እንትን ላይ የኤልጂ ግሩፖችን እናስቀምጣለን። ኤንድ ካልኩሌት የሚለውን ፓምፕ ስናደርገው ሳምፕል ሳይዛችን እናገኛለን። ከሳምፕል ሳይዛችን ኤንዴን 8% እንደገና አድ እናደርጋለን። 10%ቶቻችን አድ እናደርጋለን ማለት ነው። ምክንያቱም 10% ኮንፊደንስ ኢንተርቫል ስለያዘ ማለት ነው። ፎር ኤግዛምፕል 60 ከመጣ የ60 10% 6 ይሆን። ስለዚህ ሳምፕል ሳይዛችን 66 ይሆናል ማለት ነው። ሳምፕል ሳይዝ የምንወስድላቸው የኮንሲደር የምናደርጋቸው በዚህ ፒዲኤም ላይ የመጀመሪያው የላይቭሊሁድ ግሩፖችን ሳምፕል ሳይዝ እንወስዳለን። እንደዚህም ደግሞ የላይቭሊሁድ ሜምበሮቻችን ማለት ነው። የፊቸር የሳምፕሊንግ ጋይድን አይታችሁት ከሆነ ሁለት አይነት የሳምፕሊንግ ስቴጅ ፎሎ ያደርጋል ወይም ሁለት ፕሮፖዝ ያደርጋል። የመጀመሪያው የፈርስት ስቴጅ ሳምፕሊንግ የምንለው። ፈርስት ስቴጅ ሳምፕሊንግ ስንል በአንድ ሳምፕል ቀጥታ የዳይሬክት ቤኔፊት ወይም ክላይንቶቻችን ጋር ሳምፕል የምንወስድበት አካሄድ ማለት ነው። ፎር ኤግዛምፕል ኢፍ ለምሳሌ ከኤምሲኤስ ስታፍ ወር ከኤልአርኦ ስታፍ ካሉት 500 ኦር 1000 ሊሆን ይችላሉ። ከነሱ ተወሰነ ሳምፕል ወስጄ ኢንተርቪው ማድረግ ብፈልግ አሁን ከረንት ሳሉበት የጆብ ሳቲስፋክሽን ሌቭል ብፈልግ ስለዚህ ዋን ስቴጅ ሳምፕል እሱን ፎሎ አደርጋለሁ። ሁለተኛው ቱ ስቴጅ ሳምፕሊንግ። ይህንን ነው ምሳሌ ውሰድና ለምሳሌ ኤምሲኤስ ኦር ሲአርኤስ እንደ ኢትዮጵያ ብዙ ኤሪያዎች ላይ ይሰራል። ከነዛ ውስጥ ሳምፕል ወስጄ የተወሰኑ ኤሪያዎች ላይ መውሰድ ብፈልግ የመጀመሪያ ኤሪያዎችን ሳምፕል ወስዳለሁ፣ ክላስተር ወስዳለሁ።
ከነዛ ኤሪያዎች ላይ መርጬ ደግሞ እንደገና ሁለተኛ ሳምፕል እንወስዳለሁ። እዛው ካሉ ኢንተርቪው ማድረጋቸውን የተወሰኑ ስታፎችን ፒክ አደርጋለሁ ማለት ነው። ዲስ ኢዝ የቱ ስቴጅ ሳምፕሊንግ እንለዋለን። በዚህ መሰረት የኤልጂ ግሩፖቻችንና ሜምበሮችን ቱ ስቴጅ ሳምፕሊንግ ፎሎ እናደርጋለን። ቀበሌና የቀበሌ ስታፍ በዚሁ ተመለከተ ቱ ስቴጅ ሳምፕሊንግ እንወስዳለን። እንደዚሁም የኬኤምሲኤስ ስታፎችን ኮንሲደር ይደረጋሉ። ሰርቪስ ፕሮቫይደሮች እነ ሮሳኮ፣ ፋይናንሻል ኢንስቲትዩሽኖች እነሱ እንደዚሁ በዚህ የሳምፕል ሳይዝ ላይ ኮንሲደር የምናደርጋቸው ናቸው። እዚሁም ከኢኖቬሽን ፈንድ ጋር በተገናኘ ያን የኢኖቬሽን ፈንድ ግራንትን ሪሲቭ ያደርጉ እነሱንም ኮንሲደር እናደርጋለን። ሁለተኛው አፕሮች የሴንሰስ ቤዝድ አፕሮች የምንለው ነው። ሁሉንም ወስደን ኮሚኒኬት ማድረግ ወይንም ሁሉንም ወስደን ማናገር ማለት ነው። ለምሳሌ ኤምሲኤስ ላይ ቅድም እንደሞከልኩት የኤልአርኦ ማኔጅመንቶችን ማናገር ብንፈልግ ጥቂት ናቸው። 5፣ 6፣ 4፣ 6 ሊሆን ይችላል። ስለዚህ ያንን ኮሚኒኬት ማድረግ የሰርቪስ ፕሮቫይደር፣ የኢኖቬሽን ፈንድ ማኔጀሮች፣ ኦነሮች፣ አለቃዎች እነሱን ማግኘት ብንፈልግ እንደዚሁ ሆል ሴንሰስ ነው የምንወስደው። ሌሎች ሜቶዶሎጂካል ኮንሲደሬሽን ምን አሉ? አሁን ካየናቸው ውጪ የሚቱ ነገር ለማየት አንደኛው ፎከስ ግሩፕ ዲስከሽን ነው። አንደኛው ይህንን ኮንሲደር ማድረግ ይቻላል። ነገር ግን አሁን ከረንት ያለው የኮቪድ-19 ኬዞች በጣም ራይዝ እያደረጉ ነው። ከዛ አንጻር እነዚህም ፎከስ ግሩፕ ዲስከሽን ማካሄዱ አፕሮፕሪየት ነው ተብሎ አይታሰብም። ግን እንደ አንድ የፒዲኤም ሜቶዶሎጂ ኮንሲደር ማድረግ ይቻላል። ግን ለአሁኑ ለዚህኛው ፐርፐስ ግን ብዙ እኛ ሪከመንድ አናደርገውም። ሁለተኛው ፎን ሰርቬይ ነው። ፎን ሰርቬይ ሪከመንድድ ነው። ምክንያቱም ቅድም ካልኳችሁ ከኮቪድ-19 ጋር በተገናኘ ሊሆን ይችላል። እሱ ሪከመንዴብል ነው። ስለዚህ ለሱ የሚያስፈልገው ምንድነው? አፕሮፕሪየት የሆነ ስልክ ቁጥራቸውን ማግኘት፣ አፕሮፕሪየት የሆነ ታይም ከነሱ ጋር ኮሚኒኬት የምናደርግበትን ታይም አሬንጅ ማድረግ ኤክስፔክት የሚደረገውና ስለዚህ በዛ መንገድ ኮሚኒኬት ማድረግ አይ ቲንክ ቆንጆ ኤክስፒሪየንሱም ስላላችሁ ያንን ማየት። ሁለቱም ደግሞ ኮምባይንድ አድርጎ የፌስ ቱ ፌስም ፕላስ ደግሞ የፎን ሰርቬይም ደግሞ ማካሄድ ደግሞ የበለጠ ሪከመንድ የሚደረገው። ለምሳሌ ፎር ኤግዛምፕል በፎን ሰርቬይ ስልካቸው አልሰራ ያለን ካሉ እንደዚሁም በስልክ አግኝተን ኢናፍ የሆነ ኢንፎርሜሽን በኩዌስችን መሰረት ያላገኘናቸው ካሉ ፌስ ቱ ፌስንም እነሱንም አካምፓኒ ማድረግ ኢምፖርታንት ነውና ያስፈልጋል። ፎን ሰርቬይ ደግሞ የራሱ ድሮባክ አለው። ስለዚህ ያን ድሮባክ ደግሞ በፌስ ቱ ፌስ ኢንተርቪው አኮሞዴት ማድረግ ይቻላልና ስለዚህ እነዚህ ሌሎች ኮንሲደር የምናደርጋቸው ወይንም ኮንሲደሬሽን ናቸው። የሳምፕሊንጉን ካልኩሌት ማድረግ አይ ቲንክ ብዙ ሳምፕሊንግ በተለይ ለሚል ቲም ኢምፖርታንት ነው። ኦር ከሪሰርች ጋር በተገናኘ ለሚሰራ ሰው ሳምፕሊንግ አንዱ ኮር ፖይንት ነውና ብዙ በአንድም በሌላም በተለያዩ ሳምፕሊንግ ላይ ኢንቮልቭድ ናቸው ብዬ አስባለሁና ግን ለዚህኛው ለፒዲኤሙ የተጠቀምናቸው ስቴፖችን ለማየት እንሞክር። የመጀመሪያው ቅድም ያስቀመጥኩላችሁ ኢዚ የሆነ ወይ አለ ያችን ካልኩሌተር ወይንም የሳምፕል ሳይዝ ካልኩሌት ማድረጊያን በኤክሴል ፎርማት ዴቨሎፕ ማድረግ ይቻላል። ኦር ሳይንቲፊክ የሆኑ ደግሞ የተለያዩ ኢንተርኔት ላይ ገብተን ማግኘት እንችላለን። ስለዚህ እዛ ላይ ሳምፕል ሳይዙን ካልኩሌት ማድረግ ያንን ካልኩሌት ስናደርግ ምን ጥንቃቄ ማድረግ ያስፈልጋል? ኮንፊደንስ ኢንተርቫል የምንጠቀመው የትኛውን ነው? ሁለተኛ ኮንፊደንስ ሌቭላችን ስንት ነው? ፕላስ ደግሞ ነን ሪስፖንስ ሬትን ደግሞ ካልኩሌት ማድረግ ያስፈልጋል። በዚህ ፒዲኤም ላይ ሪከመንድ ያደረግነው ኮንፊደንስ ኢንተርቫል 90% ነው። ኮንፊደንስ ኢንተርቫላችን ደግሞ 10% ነው። ስለዚህ ነን ሪስፖንስ ሬት 10 ነው ማለት ነው። 10% ነን ሪስፖንስ ሬታችንን እንይዛለን። ስለዚህ የመጀመሪያው ሳምፕል ሳይዙን ካልኩሌት እናደርጋለን። ሳምፕል ሳይዙን ካልኩሌት ካደረግን በኋላ ቀጥታ ወደ ምንድነው የምንሄደው? ሳምፕል ፍሬም እናዘጋጃለን። ፎር ኤግዛምፕል የኛ ኤልጂዎቻችንን ለምሳሌ በኤልጂ ነው የወሰድነውና አጠቃላይ ምን ያክል ኤልጂ ግሩፖች አሉ የሚለውን እነሱ እናወጣለን። ስለዚህ ሌትስ ሴይ 1000 ብለን እንወስዳለን። ስለዚህ ከነዛ 1000 ስናወጣ ሳምፕል ስንወስድ በ90 10 ባል ነው ማለት ነው።
ለምሳሌ 70 ከመጣልን እነዛ 70ዎቹ ከየት ወረዳ እንደሆኑ ከየት ቀበሌ እንደሆኑ እነሱን ሳምፕል ፍሬማቸውን እናወጣለን። ስለዚህ ዋንስ ኤልጂ ግሩፖቹን ካወቅን በዛ ኤልጂ ግሩፖቹ ከየት እንደሆኑ ስለምናውቅ እነሱን ፍሬማቸውን ኢዝሊ እናወጣለን። እነዛን ፍሬሞቹን ካወጣን በኋላ ወደ ምን እንሄዳለን? አልፋቤቲካል ኦርደር እናስቀምጣቸዋለን። እነማንን? የኤልጂ ግሩፖችን ማለት ነው። መጀመሪያ ኤቲጂኬ ከትን አልፋቤቲካሊ ኤቲጂኬን እናስቀምጣለን። ኤንቴን ቦሰትን እንወስዳለን። ከዛ በኋላ ዶዶታ አለ፣ ስሬ፣ ኤንቴን ፋይናሊ ስራሮ፣ ኤንቴን ስሬ አለ። እነሱን ካስቀመጠን በኋላ ቀጥሎ ወደ ምንድን ነው የምንሄደው? የሳምፕሊንግ ኢንተርቫላችን በጣም ኢዚ በሆነ መንገድ ካልኩሌት እናደርጋለን። ሳምፕሊንግ ኢንተርቫል ለማውጣት ስንፈልግ የመጀመሪያው ምንድን እናደርገው? ቶታል ነምበር ኦፍ የተጠቀምናቸው ኤልጂ ግሩፖች አሉ። ቅድም መጀመሪያ ሊስት ያደርግናቸው እነሱን 1000 ከሆኑ 1000 ሲካፈል ሳምፕልድ የወሰንናቸው ሳምፕልዶቹ ማለት ነው 100 ቅድም ያልናቸው እነሱን እናካፍል 10 ይመጣል። ስለዚህ 10 ሚንስ የሳምፕል ኢንተርቫላችን ነው ማለት ነው። እንዴን ኔክስት ያለው ስቴፕ ቀላል ነው የሚሆነው። ከፈለግን በራውንድ ስታርት እንጠቀማለን። ያችን ከየትኛው ጀምሬ በየ10 ኢንተርቫል እየሄድኩኝ እነዛን ኢንተርቪው ማድረጋቸውን ክላይንቶችን ኢዝሊ ትራክ ማድረግ ማውጣት ይቻላል። ከፈለግን ደግሞ ኤክሴል ላይ ማኑዋሊ ልክ አንድ የጀመር ኦር ከምንጀምርበት አይተን በየ10 ክላይንቶቻችን ላይ እየሄድን ማንን ነው ኢንተርቪው የምናደርገው የሚለውን በዛ ማወቅ ይቻላል ኦር እናውቃለን ማለት ነው። ይሄ ሰጀስትድ የሆነ የሳምፕሊንግ ስቴፖቻችን ናቸው። ሌላው ኩዌስቸን ነው። እዚህ ጋር ኩዌስቸኑን ለማስቀመጥ የፈለግነው ኢትስ ኖት ኒውቲንግ ለማለት አለም፣ ግን ምናልባት እኛ ካየነው እይታ ውጪ ይሄ ነገር በዚህ ኢንኮርፖሬት ቢሆን ይሄንን አድ ብናደርግ ይሄውን ብንቀንሰው የሚል ነገር ሊሆን ስለሚችል ለዲስከሽን ኦፕን ለማድረግ ነው ያን ያስቀምጠው። የመጀመሪያው ከጀነራል ኦቨርቪው ጋር በተገናኘ የምንጠይቃቸው የተለመዱ መጠይቆች ናቸውና ከዴት ጋር ከታይፕ ኦፍ ኢንተርቪው ጋር በተገናኘ ማን ነው ኢንተርቪው ያደረገው፣ ከየትኛው ኦርጋናይዜሽን ነው፣ ፖዚሽን፣ ከነዚህ ጋር በተገናኙ የምንጠይቃቸው እንደ ጀነራል መጠይቆች ይኖራሉ። ሪዛልቶችን በኮድ ለማስቀመጥ እንሞክራለን። ስለዚህ ቅድም የዘረዘርናቸው ዩዘሮቻችን አሉ፣ ኤልጂ ሜምበሮች፣ የገቨርንመንት አካል፣ ከኤምሲኤስ ስታፍ፣ ለማኔጅመንት እነዚህን በኮድ ለማድረግ ሞክራልና ስለዚህ በዛ በኮድ ነው የምንጠቀመው። የሜን ኩዌስቸን ጋር ስንሄድ የመጀመሪያው ጥያቄ ላይ ፎከስ ለማድረግ የሞከርነው ምንድነው? ቅድም የዘረዘርናቸው የታርጌት ግሩፖች ወይንም እኛ እንጠይቃቸዋለን ያሰብናቸው ግሩፖች ላይ መጀመሪያ ወስደዋል እነዚህ ማቴሪያሎች ወስደዋል የሚለውን መጀመሪያ እንጠይቃለን። እዚህ ጋር የዘረዘርናቸው እኛ ኤልአርኦ ፐርቼዝ አድርጎ ፕሮኪውር አድርጎ ለኤምቲኤስ ፕሮቫይድ ያደርጋቸው ማቴሪያሎች ናቸው። ስለዚህ እነሱን ወስደዋል ወይ? አልኮል ቤዝ ሳኒታይዘሮች አሉ ከነግላቭ እዚህ ጋር እስከ ኬር ድረስ የዘረዘርናቸው ማቴሪያሎች አሉ፣ ሬንተር ናቸው። ስለዚህ ከነሱ 2፣ 3፣ 4፣ 1 ተወስዶ ከሆነ የምንጠይቀው አካል ያንን ቲክ ያደርግልናል ኦር ቲክ እናደርጋለን ማለት ነው። የመጀመሪያው ከመውሰድ ካለመውሰድ ጋር ነው። ኔክስት ያለው ኩዌስችን ምንድነው? ከአማውንት ጋር ነው። አዎ ግላቭ እና ጀሪካን ወስጃለሁ ካለ ኦር ካለች ኔክስት የዚህኛው ኩዌስችን ምንድነው? ስንት አማውንት ማለት ነው። ስለዚህ እያንዳንዱ በተወሰደው አማውንት ልክ ተወሰደው አይተም ልክ አማውንቶችንም አብረን እናስቀምጣለን ማለት ነው። ሌላው ከመብቃትና ካለመብቃት ጋር የምንጠይቀው አካል በትክክል በቂ የሆነ ማቴሪያሎችን ፕሮቫይድ ተደርጓል። ብዙ ጊዜ እነዚህ ጥያቄዎች ላይ ቻሌንጅ የሚያደርገው ምንድነው? ያንሳል አያንስም እና ይበቃል አይበቃም ይለያያሉና ያንሳል ከሆነ ኦልዌይስ መልሶ የስ ነው የሚሆነው። አዎ ያንሳል ነው ሊምቸው፣ ግን በትክክል ሰፊሽንት ነበር ወይ በቂ ነው ወይ፣ ስለዚህ ፕሮፐርሊ ዩዘስ ለመድረግ ምቹ ነበር ወይ በቂ ነበር የሚለውን እሱን ጠይቃቸዋለንና ስለዚህ የስ ኦር ኖ የሚመልሳለ ኖ ከሆነ ኢንቴን ፕሮፖዝ
ነምበር ኦፍ ከእያንዳንዱ አይተም እነሱ ከወሰዱት ፎር ኤግዛምፕል አዎ የወሰድኩት አንድ ሳኒታይዘር 2 ነው። ያንን 2 አንድ ሳኒታይዘር ኦልሞስት ለ4 ወር ለ5 ወር ድረስ ሰፊሽንት አይደለም። ምክንያቱም ኤቭሪዴይ ስለምወጣ ስለምንቀሳቀስ ስለምነግድ ስለምሰራ ወዲያውኑ ቶሎ አንድ ሳኒታይዝ ማድረግ ስለሚጠበቅብኝ በቂ አይደለም በሚል ስለዚህ 4 ቢሆን 5 ቢሆን 6 ቢሆን ብለን ፕሮፖዝ ማድረግ እዚህ ጋር ይቻላል መልሳቸው ነው ከሆነ። ሌላው ደግሞ ከሪሌቫንሲ ጋር በተገናኘም ደግሞ ዲስትሪቢዩት ያደረግናቸው ማቴሪያሎች ሪሌቫንት ነበሩ ወይ ለአንተ ለአንቺ ለመስሪያ ቤታችሁ ድርጅታችሁ የሚሉትን እነሱን ማየት ያስፈልጋል ማለት ነው። ስለዚህ ስትሮንግሊ አግሪ ነው ወይ ዲስአግሪ ነው ወይ እነሱን እንደዚሁ ማየት ያስፈልጋልና ያንንም እነሱን እንጠይቃቸዋለን። ከመጠይቆቹ ላይ ስትሮንግሊ አግሪ እና ናይዘር አግሪ ኖር ዲስአግሪ ከሆነ ኔክስት ኩዌስችን ስኪፕ እናደርጋለን። ነገር ግን ዲስአግሪ እና ስትሮንግ ዲስአግሪ ነው ካሉ ያችን ኤክስፕሌን ቢያደርጉልን ጥሩ ነው። ምክንያቱም ለኔክስት ፌዝ ያንን ፕሮፐርሊ ኮሜንቶቹን አድሬስ እንድናደርግ ስለሚያገለግለን ማለት ነው። ስለዚህ ኤክስፕሌን ምክንያታችሁ ምንድን ነበረ፣ ያልተስማማችሁበት ምክንያት ምንድን ነው የሚለውን ነገር ከነሱ እናገኛለን። በጣም ይቅርታ አንዳንድ ኖቲፊኬሽን ነው ይገባሉ እና እነሱ እንዳይረብሿቸው ይቅርታ ጠይቃለሁ። ሌላው ደግሞ ዲስትሪቢዩት ካደረግናቸው ማቴሪያሎች ውስጥ ሞስት ኢምፖርታንት የትኞቹ ነው ወይም ሞስት ሪሌቫንት የትኞቹ ናቸው ብለን ቅድም እዚህ ላይ ከዘረዘርናቸው ማቴሪያሎች ጋር እነሱን አንድም ሁለትም እንዲመልሱልን እናደርጋለን ማለት ነው። ስለዚህ ልክ ይህንን ከዘረዘሩልን ማቴሪያሎች ውስጥ አይተን እነሱ ሳኒታይዘሩ ለእኔ በጣም ኢምፖርታንት ነበረ ወይም ሪሌቫንት ነበረ ግላቡ ነው ብል እነሱም መልሶቻቸውን ይሰጡናል ማለት ነው። ሌላው ምንድነው የሚታሰበው እነዚህ የተገዙ ማቴሪያሎች ሪኩዌስቶቻቸው ከክሊያንቱ ሊሆን ይችላል ኦር ደግሞ ከኦርጋናይዜሽኖች ይመጣል ተብሎ ይታሰባል። አይሆፕ እንደዛ ነው ብዬ አስባለሁ። እና ስለዚህ በዛ ሪኩዌስት መሰረት ነው ወይ ይሄ ማቴሪያሎች ተገዝተው ፕሮቫይድ ተደረጉላችሁ የስ ኦር ኖ የሚል እንትኖች አሉና ኦር ኖ ከሆነ ስለዚህ የትኛው አይተሞች ሪኩዌስት ተደርገው ያልመጡ አይተሞች አሉ ብዙ ነገሮች እነሱንም እዚህ ጋር ለማስፈር ይሞከራል። ሌላው ከመጠቀም ጋር ከዛ ጋር በተገናኘ እነዚህ ፕሮቫይድ ተደረጉ ማቴሪያሎችን ፕሮፐርሊ ለታሰበለት አላማ እየተጠቀሙባቸው ነው ወይ ወይንም እየተጠቀሙባቸው ወይ የሚለውን እንደዚሁ እንጠይቃቸዋለን። አዎ ከሆነ መልሳቸውን ኦር ኖ ከሆነ ደግሞ ያንን ምክንያታቸው ምንድን ነበረ እንደዚሁ እንጠይቃቸዋለን። 19ኛ ላይ ስለ ኳሊቲ ነው። አይተሞቹ ኳሊቲ አላቸው ወይ እነዛን ነገሮች ያንን ማየት ሳኒታይዘሩ በትክክል ሳኒታይዘር ነው ወይ ኳሊፋይድ የሆነ ወይ እነሱን እዛው ማየት ያስፈልጋል። ስለዚህ በዚህ መሰረት እንሰጣቸዋለን። ቬሪ ጉድ ነው ወይ ጉድ ነው ባድ ነው። በተለይ ባድ እና ቬሪ ባድ የሚል ነገር ከሰጡን ያንን ዲቴል እንዲሰጡን እናደርጋለን። ምክንያቱ ምንድን ነበረ መጥፎ የሆነበት ወይም ጥሩ ያልሆነበት ምክንያታቸውን ቢሰጡን ምክንያቱም ለኔክስት ፌዝ ለማሻሻል እና የተሻለ ስራዎችን ለመስራት ስለሚያግዘን ስለሚጠቅመን ማለት ነው። ሌላው ከሜሴጂንግ ጋር በተገናኙ ደግሞ የተወሰኑ መጠይቆችን ለማስገባት ሞክረናል። ለምሳሌ ከሬጉላር ከሃንድዎሽንግ ጋር በተገናኘ ማቴሪያሎችን ፕሮቫይድ አርጋን እና ለምሳሌ ጀሪካኖች ሊሆን ይችላል ሬጉላርሊ እነዛን ዩዝ እናደርጋለን ወይ ኦር ሃንድዋሽንግ እየተጠቀምን ነው የሚለውን ኦር የስ ኦር ኖ ሚል ከሆነ እንጠይቃለን። ኖ ካለ እና አላቅም ካለ ኤክስፕሌን ማድረግ። ሌላው እንደዚሁ ደግሞ ከፐብሊክ ሜሴጂንግ ጋር በተገናኘ እንደዚሁ ወደ ኮሚኒቲው ተገብቶ ቅድም እንዳልነው በሎክ ፍሬማችን ላይ በመኪናም ሊሆን ይችላል በእግር ሊሆን ይችላል በሜጋፎኖች መልእክቶችን ፕሮቫይድ እንዲደረጉ ኤክስፔክት ይደረጋል።
ስለዚህ እነዚህ ሜሴጆች ፕሮቫይድ አድርገናል ወይ፣ ተደርጓል ወይ፣ ሲደረግ አይታችኋል ወይ፣ ሲደረግ ሰምታችኋል የሚል እንደዚህ ጥያቄዎችን እነሱ እንጠይቃለን። መልሶቻቸውን በኳስችን መሰረት ፕሮቫይድ እናደርጋለን። እዚህ ምስቱ ደግሞ በመኪና እንደዚሁ፣ ምክንያቱም በሁለት አይነት መንገድ ነው ፐብሊክ ሜሴጂንግ የምንሰራው፣ በመኪና እና በእግር በተገናኘ ማለት ነው። ሌላው ታይም ነው። ቅድም መጀመሪያ ለማለት እንደሞከር ነው ታይም በተለይ ከኤመርጀንሲ ሪስፖንስ ፕሮግራም ጋር በጣም ኢምፖርታንት ነው። በዛ መሰረት ማቴሪያሉ የመጣበት ታይም አፕሮፕሪየት ነበር ወይ፣ ሳቲስፋይድ ናቸው ወይ የሚል መጠይቃለን። ስለዚህ በዛ ጥያቄ መሰረት አዎ we are satisfied ነው ሳቲስፋይ አለንም በሚል ያንን እንደዚሁ ፕሮቫይድ ሲያደርጉን ኢዝሊ በቀላሉ መልሶቻቸውን እዚሁ ማስፈር እንችላለን። ስለዚህ ለሚቀጥለው ኦን ታይም የፒፒ ማቴሪያሎችን ፕሮቫይድ ለማድረግ ሌሰን እንወስዳለን ማለት ነው። ሌላው ከኮሚኒኬሽን ጋር በተገናኘ እንዳልኳችሁ እንዲህ አይነት ስራዎች ሲሰራ ስሙዝ የሆነ ኮሚኒኬሽን ይፈልጋል። ስለዚህ ማቴሪያሎችን ፕሮቫይድ በምናደርግበት ሰዓት፣ በምንሰጥበት ሰዓት የነበሩ ኮሚኒኬሽኖቻችን የሚመስሉ ነበረ። በተለይ ክሊያንት ዊዝ ከኤምሲኤስ ጋር በተገናኙ እንዴት ነበረ የሚሉ ነገሮችን ያንን እንጠይቃለን እና ጉድ ነበር ወይ፣ ጥሩ ነበር ወይ፣ ጥሩ ካልሆነ ሪዝናቸው ምን ነበር የሚለውን ያንን ለማየት እንሞክራለን። ሌላው እንደ መጨረሻ ያየነው ምንድነው ከዚህ ከፊድባክ ጋር በተገናኘ ፊድባክ ያው ከዚህ በፊትም ዲስከስ እንዳደረግነው በኤፍአርኤም ሴሽኖቻችን ላይ በጣም ኢምፖርታንት እና እንደ ሲአርኤስም ትልቅ ትኩረት ሰጥቶ የሚሰራበት ኤሪያዎች ነው። ኤምሲኤስም ጥሩ ኤክስፒሪየንስም ጥሩ ተሞክሮም ያለው እንትን ስለሆነ እሱ ላይ ፎከስ እናደርጋለን። አጠቃላይ በኢንተርቬንሽኑ ያላችሁ ሳቲስፋክሽን ሌቭል ምንድነው እንጠይቃለን። ሳቲስፋይድ ነን አይደለም ኖ ከሆነ ምክንያታቸው ምንድነው የሚለውን ነገር እንጠይቃለን። ከቅድም ካልናቸው ከአራቱ ፖይንት ከታይሚንግ ነው ወይ፣ ከማነስ መብዛት ነው ወይ፣ ከኳሊቲ ነው ወይ፣ እነሱ እንዲያስቀምጡ እናግዛለን። ሌላው ደግሞ በእነሱ አስተያየት ደግሞ የነዚህ የፒፒ ማቴሪያሎችን በተሻለ ዴሊቨር ማድረግ የምንችልበት የነሱ ቪው አስተያየታቸው ካለ ያንም እንጠይቃቸዋለን። ፎር ኤግዛምፕል እኔ አንድ እንደ ክሊያንት ብሆን ታይሙ ለምሳሌ ታይሙ ዲሌ አድርጎ ከሆነ ምክንያቱም ሲአርኤስ ማቴሪያሎችን ፕሮቫይድ ያደርጋል። ፕሮቫይድ ሲያደርግ እንደገና ትራንስፖርት ያደርጋል። ትራንስፖርት ሲያደርግ ኤምሲኤስ ጋር መጥቶ ስቶር ይደረጋል። ስቶር ተደርጎ እንደገና ወደ ወረዳዎች ፕሮቫይድ ይደረጋል። ከወረዳ እንደገና ወደ ቀበሌ ፕሮቫይድ ይደረጋል። እነዚህ ሁሉ ረጅም ቼኖች ከምታልፉ ዋታዋት በቀጥታ እያንዳንዱ ፕሮቫይድ የሚደረግባቸውን አይተሞች ታሳቢ አድርጎ ቤኔፊሻሉ እንዲገዛ ወይም ክሊያንቱ እንዲገዛ ለምን ፕሮቫይድ እናደርግ የሚል ለምሳሌ አነሴ ላቀርብ እችላለሁ። እንደዚህ አይነት ቪዎቻቸውን እንዲያስቀምጡ እነሱን ኢንቫይት እናደርጋለን። እኔ ፋይናሊ ኤኒ ኮሜንት ካላቸው እነዛ ኮሜንቶቻቸውን እዚህ ጋር ሰፍሩና ቅድም እንዳለው እነዚህን ኮሜንት ኢንኮርፖሬት አድርገን ለኔክስት እንደ ሌሰን ወስደን እንጠቀምባቸዋለን ማለት ነው። ሌላው ከዚህ ከኤፍአርኤም ጋር በእያንዳንዱ ፕሮግራሞቻችን ላይ የፊድባክ እና የሪስፖንስ ሜካኒዝሞቻችን በደንብ የማሳወቅ ኤክስፔክት ይደረግብናል እና ለነሱ የመጨረሻ እንትናችን ከጨረስን በኋላ ኤኒ ሀሳብ ካለ፣ ጥያቄ ካለ፣ ሪስፖንስም ካለ የኤፍአርኤም ሲስተም አለን። በተለይ የስልክ ሲስተም አለን። በዛ ስልክ መሰረት ሲያሮ ከሆነ እኛ የጠየቅነው ክላይንታችን ወይንም ኦርጋናይዜሽን ዲስከስ እያደረግን ያለ ነው ከሲአሮ ከሆነ እዚህ ያለው የስልክ ቁጥር የሲአሮን ኮሚኒኬት ማድረግ በዚህ ኮሚኒኬት ማድረግ ትችላለህ። ኤኒቲንግ ካለ ኦር ከቦሰት ከሆነ ዲስከስ እያደረግን ያለ ነው ክሊያንት የቦሰትን ስልኩን በደንብ አድርገን መንገር ማሳወቅ ኤክስፔክት ይደረግብናል። ጥሩም ለፕሮግራማችንም ጥሩ ይሆናል ይታሰባል። ሌላው አክሽን ፕላን ነው። እንደ ቴንታቲቭ ያስቀመጥነው አክሽን ፕላን ነው። በጋራ አንድ ላይ ቁጭ ብለን ፕላን ማድረጉ ያው ምቹ የሆነ ጊዜ ስላልሰጠን ብዬ አስባለሁ እና የመጀመሪያው የኦርጋናይዝድ ሚቲንግ ቱ ዲስከስ ኦን ዘ ፒፒ ፒዲኤም
ጋር በተገናኘ ሚቲንጎችን ማዘጋጀት ነው እና አይ ቲንክ የፊታችን ሮብ ሴፕቴምበር 16 ላይ በዚህ በቲምስ ያው ዲስከሽን ብዬ አስባለሁ እና አንሌስ የኢንተርኔት ኢሹ ኦር የመብራት ኢሹ እንደዚህ ካረበሸን በስተቀር አይ ሆፕ እነዚህ ፕሮግራሞች ዲስከስ አድርገን የተሻለ ግብዓት እናገኛለን ብለን እናስባለን። ሌላው ሴፕቴምበር 10 ላይ ይሄንን ፓወርፖይንት እና ኩዌስቸኑን ሼር አደርጋለሁ ብዬ አስባለሁ እና አይ ቲንክ አሁን ይሄንን ሪከርድ ከመጀመሪያ በፊት ያው ሼር አድርጌያለሁ እና በተወሰነ ጥሩ ሰዓት ላይ ሼር ካላረኩኝ ያው ይቅርታ ታደርጉኛላችሁ እና ግን አንድ ቤተሰብ አንድ ፋሚሊ ስለሆን